ከመስከረም ወር ጀምሮ የሚጨመረው የመንግስት ሰራተኞች ደሞዝ ስኬል ዛሬ ይፋ ሆኗል። ስለዚህ አዲሱ ደሞዛችሁ ስንት እንደሆነ ታክስና ጡረታ ተቀንሶ በአዲሱ ደሞዛችሁ እጃችሁ ላይ ስንት እንደሚደርሳችሁ በጣም ግልጽ በሆነ መንገድ አሳያችኋለሁ። እንዲሁም የመስከረም ወር ደሞዛችሁ መስከረም ላይ ሳይሆን ጥቅምት ወር መጨረሻ ላይ የመስከረም ወርን ጨምሮ አንድ ላይ ነው የሚሆነው። ስለዚህ ጥቅምት ወር ላይ እስከነ ባክ ፔመንቱ ስንት እንደሚደርሳችሁ በጣም ማሳጠር በዚህ ቪዲዮ ያሳያችኋለሁ። አብዛኞቹ መረጃ አስገብቻለሁ። እዚህ ጋር ሁሉም ሰራተኛ አስገብቻለሁ ከደረጃ 1 እስከ ደረጃ 22 ድረስ ማለት ነው። በቀጣይ ስሞች ራንደም ላይ አስገብቻለሁ። ከዛ ቀጥሎ የበፊት ደሞዛችሁ ይሄ ነበር። ከበፊት ደሞዛችሁ ላይ ታክስ ይሄን ያህል ነበር የሚቆረጥባችሁ። ለጡረታ ደግሞ ይሄን ያህል ነበር የምትከፍሉት። ስለዚህ በፊት የተጣራ ደሞዛችሁ ይሄ ነበር ማለት ነው። ታክስና ጡረታ ቀንሰን አሁን ደግሞ አዲሱ ይፋ የሆነው የመንግስት ሰራተኞች የደሞዝ ስኬል ይሄኛው ነው። ከታክስና ከጡረታ በፊት ግሮስ ሳላሪያችን ማለት ነው። ለሁላችሁም ከደረጃችሁ ትዩ ላሳያችሁ አንድ ባንድ። ታክስና ጡረታ እንዴት እንደሚሰራ ማየት ከፈለጋችሁ በዝርዝር የሚያብራራ ቪዲዮ እዚህ ቻናል ላይ የትም ሳትሄዱ ማግኘት ትችላላችሁ። ኢንድ ስክሪን ላይ ወይም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ታክስ ደግሞ በአዲሱ የገቢ ግብር አዋጅ ሰሞኑ በተሻሻለው ከደሞዛችሁ የሚቆረጠው ይሄ ነው። ጡረታም ከደሞዛችሁ የሚቆረጠው ይሄ ነው። ለሁሉም ሰራተኛ አንድ በአንድ ማየት ትችላላችሁ ከደረጃችሁ ትይዩ ማለት ነው። ስለዚህ አሁን የተጣራ በአዲሱ የደሞዝ ስኬል ስንት እንደሚደርሳችሁ ላሳያችሁ። በመጀመሪያ እኩል ይሆናል እንልና አዲሱን ደሞዛችንን እንመርጣለን። ሲቀነስ እንልና ታክስ እንነካለን። ሲቀነስ ጡረታ እንልና ኢንተር እንለዋለን ማለት ነው በቀላሉ። ከዛ እዚህ ጋር የሰራሁት ለሁሉም ድራግ በማድረግ ወስደዋለሁ። አሁን መስራት ሳይጠበቅብኝ ማለት ነው። ስለዚህ የተጣራ ደሞዛችሁ የሚሆነው ይሄ ነው። ከደረጃችሁ ትዩ ላሳያችሁ። በቀጣይ ደግሞ ባክ ፔመንት የሚሆነው ማለትም መስከረም ወር ላይ መከፈል ሲገባው ያልተከፈላችሁ ክፍያ ወደ ጥቅምት ወር የተዘዋወረው ክፍያ ማለት ነው። የአንድ ወራን ልዩነታን ሰርች አሁን ላሳያችሁ። በመጀመሪያ እኩል ይሆናል እንልና አዲሱ የተጣራ ደሞዛችንን እንነካለን። ከዛ ሲቀነስ እንልና የበፊት የተጣራ ደሞዛችንን ሄደን እንነካለን ማለት ነው። ከዛ ኢንተር እንለውና በዚህ መልኩ ይሰራልናል ማለት ነው። ከዛ እዚች ጋር ይሰራልን ድራግ በማድረግ ለሁሉም አደርገዋለሁ ማለት ነው። ይሄ ማለት ያልተከፈለን ክፍያ ማለት ነው። የሚጨመርላችሁ ጭማሪ የተጣራው ይሄኛው ነው የሚሆነው። ስለዚህ ጥቅምት ወር ላይ ብቻ እስከነ ባክ ፔመንቱ ስንት እንደሚደርሳችሁ አሁን ላሳያችሁ። በመጀመሪያ እኩል ይሆናል እንልና አዲሱን የተጣራ ደሞዝ እንነካለን። ከዛ ሲደመር እንልና ያለውን ልዩነት እንነካለን ማለት ነው። ከዛ ኢንተር እንለዋለን። እዚች ጋር ይሰራልን ድራግ በማድረግ በቀላሉ ለሁሉም እናደርገዋለን። በዚህ መልኩ መስራት እንችላለን ማለት ነው። ይሄ ጥቅምት ወር ላይ ብቻ ለአንድ የሚከፈላችሁ ክፍያ ነው። ከመስከረም ወር ጀምሮ በየወሩ የሚከፈላችሁ ደሞዛችሁ ይሄኛው ነው የሚሆነው። ያልገባችሁ ነገር አለ ብዬ አላስብም። ነገር ግን ስለ ፔሮል አሰራር ዝርዝር የሆነ ቪዲዮ ከፈለጋችሁ እዚሁ ቻናል ላይ ማግኘት ትችላላችሁ። የዛሬው ሐሳብ ይሄንን ይመስል ነበር። በቀጣይ በሌላ ጠቃሚ ቪዲዮ እመለሳለሁ። ፕሊስ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔ ሰፖርት ማድረግ እንዳትረሱ። ያልገባችሁ ወይም እኔን መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ